يا برا شبان أكتا بري أكتا مالو من الشلال من يبجال يا نارو قدا يا فازنال أي 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 أمزا فزبي يا نورو نعكم قفي بانشان برندي بانشان برندي كان يبلاي كله የሚያስበው ወዴ ባንቻና በረንዴ ባንቻና በረንዴ ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ ሐሳባችሁን እንደ ሁሉ ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ አድርጉና ቤተሰባችሁን ሁኑ። ለዛሬም እንግዲህ መልካም ለት የምንላቸው ታዳጊዎች ይኖሩናል። ለራሄል መስፍን፣ ለኒያት ዳንኤል፣ ለዳዊት እና ለሜሎና ተመስገን መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። እኔ ሄድሴቴን እስካደርግ ደግሞ ሁላችሁም ቪዲዮን ላይክ ታረጉትና እንጀምራለን። እስከ 5 ሚሊዮን ብር ዲስካውንት የተደረገባቸው አፓርትመንቶች አፍሪካን ዩኒየን ፊት ለፊት ባለ 2 መኝታ 90 ካሬ በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ 130 ካሬ በ8 ሚሊዮን 300 ሺህ ብር 60% ሲከፍሉ 40%ን እንተውላችኋለን። ለጥቂት ቀናት ብቻ የወጣ ቅናሽ ኢንቨስት የሚያደርጉበት ጊዜው አሁን ነው። ፈጥነው ይመዝገቡ። በተጨማሪም ምቹ በሆነ አከፋፈል በ10% ቅድመ ክፍያ 963 ሺህ ብር ከፍለው ቀሪውን በ17 ዙር በ3 ዓመት ከፍለው ማጠናቀቅ ይችላሉ። ለበርካታ ዲፕሎማቶችና ኤምባሲዎች መገኛ የሆነችው የከተማችን ሴንተር ለኢንቨስትመንትም ለመኖሪያም አማራጭ የሆነችው የከተማችን ውቢቷ ሳር ቤት ላይ እንጠብቃቸዋል። ኢንጂነር በረከት ይባላለሁ። ሳይቱን ለመጎብኘት ከታች በምናስቀምጥላችሁ ስልክ ደውሉልን። ቴምር ፕሮፐርቲስ። እሺ መርማሪ ሆነ ከክረሽ ጋር ስትመደበሽ ሮዝመሪ 6 መርማሪ 6 ነኝ። ዘገጁ አምደቀነፈልሽ ተብሎ እንዲወራ ወይ ቡስ ዛሬም እየተንከረፈፍኩ ነው አይደለ? አረ ቦታዬ ላይ ነኝ እኔ። ምንም ከማንም ጋር ከመርማሪ ስንዱ ጋር የተመደብኩት ቦታዬ ዝግጁ ነኝ እኔ። ትሰማኛለህ? ልክ እንደባለፈው ምስጠተ ስጋ ላይ ሆነ የሚሽን ፌል ቢያደርግ ወየውልህ። አረ በዛ በሚያምረው ሽንጧ አዎ ልክ እንደ ሐረር ሰንጋ ስጋ ወዝቦዝ በሆነው ከንፈሯ አዎ ቡስ የተሳለ እስኪመስል ድረስ ጉጭ ባለው ደረቷ እሱ ራሱ ተመሰጣ ተጠርጣሪው አምልጥና አንተ እንግዲህ ልጅ። አረ እኔ ምንም አልተመሰጥኩም። እኔ ስራዬ ላይ ነኝ። ይምጣ፣ በእኔ በኩል ሬዲ ነኝ። ይምጣ፣ እየጠበኩት ነው በቃ። መርማሪ ጆጆ ያዘው እንዳመልጥ ያዘው። ቦስ በእጅ አስገብቻታለሁ። አንተ ጀለንጎ ጠርዝ ፊት ዛሬም አላማ አንስተ በተጠርጣሪው ፋንታ ባልደረባህን አጠመድክ አይደለ? እኔ አላማ ምንድነው ታዲያ ቦስ? ሜሴጅ አይቶ ቆይቶ የመለስ አንተ ራስህ ምንድነው የምታየው? አልገባኝም። ለምንድን ነው የምትቆየው እንደዚህ? ከአንድ ወር በኋላ የምትመልስልኝ በካርጎ ነው የላኩት። እኔ ሜሴጁን አንተ ማነህ? ራስህ ማንን ነው የምታየው? አንተ ጠቅላይ ሚኒስትር ላ እሺ፣ ለምንድን ነው ሜሴጅ አይተህ ቆይተህ የምትመልሰው? አንተ መጅኑን ወለሽ ደግሞ ማን ነው መጥቶ ያለህ? አንተ ሜሴጅ ቆይተህ ከመለስክ ያከብሩሃል። ማንም አያከብርህም። ያ መጅኑን ሲላ አውቃለሁ፣ ቢዚ ነበርኩ አትበል። እኔ አውቃለሁ በደንብ። አንተ ሚላክልህ ሜሴጅ ሚላክልህ ብቻ ቡድንህ ሲሸነፍና የልደትህ ቀን ብቻ ነው። ባሻን ከዳ ያ ሐቢቢ ካሁን በኋላ ከአንድ ሰዓት በኋላ ሜሴጅ ደርሶ ከአንድ ሰዓት ከቆየ አንተ ጋር አሳድገው። ካሁን በኋላ አትመልሰው። አንተ ጋር ይደቅ፣ ተንከባከበው። መልስ አትስጠኝ። ይሄ ከባድ ችግር ነው። ምን ተለምዷል? ቶሎ ቴክስት መመለስ በቃ የክላስ እንደሚያወርድ በቃ ላለ የቤታችነት ስሜት ነው። ቆየት ማለት ኩራት ነው። ቶሎ አትመልሱ ምናምን የሚባል ነገር በጣም ኋላ ቀር አስተሳሰብ ነው። በሰዓቱ ነው በቃ መመለስ ካየ ነው ነው። ካላየ ነው ግን ምንም ማድረግ አይቻልም።
እንዴ በሚገባ ግቡ። ቤት ምን ነበር? ይፈርሳል። እንዴ ምኑ? ከከተማ አስተዳደር ነበር የመጣ ነው። እሺ የኮሪደር ልማቱ በዚህ ስለሚያልፍ ይሄ ቤት ዛሬ ፈራሽ ነው። ይልቅ ይክፈቱልንና እንግባ። እንዴ በሚገባ ግቡ። እናንተ ናችሁ እንዴ? ስንጠብቃችሁ ነበር። እንዲህ እንደርሰው ሁሉም በሩን ለልማት ክፍት ቢያደርግ ተጠቃሚነቱ ማረጋገጥ ይቻል ነበር። ልክ ብላችኋል። ይኸው መኝታ ቤቱ፣ እሱንም ማፍረስ ከፈለጋችሁ። ጥሩ በቃ ጋሼ፣ እርስዎ ልጆቹን ይዘው ይወጣሉ፣ እኛ ይሄን ቆይ ላግኝ። ኮከብ ሰነፍ የሆነ ባል እኮ ስራ አይወድም። ከስንፍናው የተነሳ ሚስቱ ግዛ ስትለው ዛሬ ነገ እያለ ቆየ። እራሱ ሚስቱ ሄዳ ገዝታ መጣችና እሺ በል ግጠም አለችው። ለ2 ሳምንት የተበላሸ አምፖላቸውን አምፖሉን ይዞ ሄደና አልደርስበትም እንኮኮ አርግኝ አላት ሚስቱ። እሺ ብላ እንኮኮ አረገችው። ማቀፊያ ውስጥ አምፖሉን ከተተና ከስንፍናው የተነሳ ምን ቢላ ጥሩ ነው? ውዴ ተሽከርከሪ ላጥብቀው። ኧረ ስንፍና። ቤት ውስጥ መጠጣት ግን የመጨረሻ ነው የሚያዋርድህ። ሚስቴን እየተከተልኩ ስልኳን ስንቴ እንደጠየቅኳት ይገርማችኋል። የእሷ ይባስ ባል ያለ አንተ ትለኛለች ደግሞ ተያይዞ ማለት ሁለቱም ችግር የለው አልቆለታል ብዬ ሳስብ ይሄ ቤት ውስጥ መጠጣት በሚባለው ነገር አንድ ባል እንዲሁ ያስቸግርና ውጪ ምን አለ የተለየ ነገር? ሙዚቃውም ይሄው ቤት ውስጥ አለ፣ መጠጡም ይሄው ቤት ውስጥ አለ። መቅዳቱንም እንደሆነ እኔ እቀዳልሃለሁ ቤት እንድታመሽ ተብሎ በሽማግሌ ሚስቱም እንዲህ ብላ ቤት መጠጣት ይጀምራል። ከዛ የመጀመሪያ ቀን ጠጣና ብድግ አለ። መጨረሻ ላይ ሲበቃው በሉ ደህና አደሩ አይልም ሚስትየው። ከዛ ምንድነው የምትለዋለች? የጠጣሁበት ቤት አድሬ አላቅም፣ ሁሌ ጠጥቶ ወደ ቤቱ ስለሚሄድ አሁን ደግሞ ሊወጣ ጭራሽ በቁማር ልብስን ተበልተህ መጣ። አይደለም የምን ቁማር? ቲቪው ድምፁ እየሰራ አይደለም አይደል? እሱን ልወስዶ ነው የመጣሁት። እየሰራ ነው እያዳመጥኩበት አይደል እንዴ? ኧረ ከፈለግሽ 1000 ብር ኒድ አይሰራም ብዬ። አይ አይደለም፣ ይሄ ላፕቶፕ እኮ ተበላሽቷል። ማንም እየተጠቀምበት አይደለም። እየተጠቀምኩበት ነው ይሰራ። ኧረ ቆይቷል ከተጠቀምሽበት። ከፈለግሽ ከተጠቀምሽበት 4 ወር ሞልቶሻል ብዬ 500 ብር ሄዳል። ናቲ ቁማር ሱስ ሆነባል። የምር ሐኪም ላይ ይገባል። የምር ሱስ አልሆነብኝም ብዬ አሁን የምር ከፈለግሽ 5000 ብር ላይ ሄዳል። ሱስ አልሆነብኝም። ወይኔ ጉዴ! እኔ አንተን ያገባው ቀን የተዋረድኩት፣ አንተ ትዳር ብዬ ያገባው ቀን የተዋረድኩት። ይኸው ቀለበት። ሄሎ፣ እኔ የምልህ በቀለበት ትሄዳለህ? በጋብቻ ቀለበት? ወይ ለካ ስልኬን ተበልቻለሁ። ሪሞት ነው ያዝኩት። በቀበቶ ነው ቋንቋውን የሚያወራው ያበሻ አባት። ቀበቶ የት ጋር እንደሚጀምር ታውቃለህ? ገና ሊያስረግዝ ሲል ቀበቶን ይፈታል፣ ሴክስ ያደርጋል። ከዛ ያንኑ ቀበቶ ልክ ምጥ ላይ ቀበቶ ኋላ ይባላል። ታውቃላችሁ ይሄን? ለምሳሌ ምጥ እንትን ሲል ቀበቶን ፍታ ይባላል፣ ይፈታል። የኢትዮጵያ አባት ይቀጥላል። ልጅ ቅጣ ይባላል፣ ቀበቶ ይፈታል። so the language of the fathers in Ethiopia is ቀበቶ ይስታውሪ ማለት ነው። የኔ ፋዘር ለምን አሪፍ አባት እንደሆነ ገባኝ። ቱታ ነው የሚያደርገው። ቀበቶ ይጠቀም። የሱ መልስ እንዳለ ሆኖ ቱታ እንዳለ ሆኖ ግን ብዙ ጊዜ ከተማ ውስጥ ያለን ሰዎች ችግራችን ይሄ ይመስለኛል። ኢትዮጵያ እቺ ከተማዋ ብቻ ትመስለናለች፣ እቺ መሃሏ ብቻ አይደል? ሁሉም ኢትዮጵያዊ ቀበቶ የሚያረግ አንዳንድ ምሳሌ ስንሰጣል አይደል? ከዚህ በፊትም አንስቻለሁ። ራቁታቸውን የሚኖሩ በቃ ፍረተ ስጋቸውን ብቻ ሸፍነው የሚኖሩ ደግሞ አሉ እኮ ወደዛ ምናምንና ጡታቸውን የማይሸፍኑ ምናምን ሴቶች እና አንዳንዴ ሌሎች የከተማ ሴቶች ተገላልጠው ሲታይ ይሄ ኢትዮጵያውያን ባህል አይደለም ለማለት ያስቸግራል። ኢትዮጵያ ውስጥ እንደዛ አይነት ባህል አለ፣ ግን የዛ ብሔር አባል ሳይኮን የዛ አካባቢ ነዋሪ ሳይኮን ያለ ቦታውና ያለ ሁኔታው ሲሆን ግን ልክ አይደለም። ግን ባህል ግን አለን ኢትዮጵያ ውስጥ እና አሁንም ሁሉም የኢትዮጵያ አባት
ላንጉጁ ቀበቶ ነው እንዳለችው ሁሉም የኢትዮጵያ ህዝብ ጠቅላላ ቀበቶ ያረጋል ማለት አይደለም። ሰብስቴሽን እንዴናችሁ ማሚን እነዚህን እንድታነብ ላረጋት ነውና እስኪ በስትክክል ታነባለች አታነብም የሚለውን አላቅም አብረን እናያለን። አርጊ ልንገርሽ እነዚህን ያው እስከ 11 ጽፌልሻለሁ እያየሽ ማንበብ ጥቁልሻለሁ። ገናስ ጀምሪ አሁን ጀምሪ ቆይ ወሃደ ከበዛ ጮከለሽ ነው ታለቢ ሰንፒክ አልፈልግም ሌር SNAPCHAT ሴንቴፕስ አንደኛ ሴምቴምስ sometimes ነው እንዴ ሴንቴምስ extender ማይነም ማንጻፍ ያለሽ ሶስተኛ ኢንስታግራም አራተኛ ዩቲዩብ አምስተኛ ጀርገል የማይታወቅ ያመት ጀርገራ ኦሮምኛ ነው ጀርገራ ስድስተኛ ከሌቲበር ሰባተኛ ዩቲዩበር ተስል ስምንተኛ ሴንቴንስ ሳኒስ አላምሽ ካንፈለግሽ ዘጠነኛ ኤክስኤክስኤስ አስረኛ ሴፕቴፊያ አስራ አንደኛ ሲት ኪፕ ቻቤዞር ድዛት በሳበሽ የምን ባጣኝ እንግሊዘኛ እንዴ አማርኛ ታረጋኝ እንግሊዘኛ ነው ባንበለ ድሮ ነው ተማታውና ነው ተስተውሹ ኢሮፓ ይመስልም አይደል? በነገራችን ላይ የቆዳ ልዩነት የቀረ ይመስለናል። እዚህ ለጥቁሮች ምን አይነት አስቸጋሪ ነገር እንደሚያደርጉ 300 ባሮች አንድ ቦታ በትንሽ ሜትር ኳድራት ውስጥ ተሰብስበው ያሉበት ቦታ ነው። ሺሻ ቤቶች ናቸው እነዚህ እንዳለ መደዳ። ለአንዳንዴ ጥሩ ነገሮችንም መውረስ ይጠበቅብናል። እዛ ውስጥ እያያችሁት ነው። ብዙዎቹ ከገቡ በኋላ ሴቶቹን በጣም ነው የሚተናኮሉት። ልደታቸው ሲሆን ወይንም ሊያገቡ ሊሞሸሩ ሲሆን ለሰው ይሸጣሉ ምናምን ነገር ሁሉ የሆነ ነገር እንደ ባህል ነው። ቤንጃሚን ያኮብስ ቻው ቤንጃሚን ክቡራትና ክቡራን እንግዲህ የቭሎግ ቻናል መክፈቴን ታውቃላችሁ። የኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። የሚገርም ቭሎግ ደግሞ በትላንትናው ዕለት ለቅቅ ያለው እንድታዩት ጋብዛችኋለሁ። በጣም አሪፍ ቭሎግ ነው። በዛውም ደግሞ ሰብስክራይብ አድርጋችሁ ቭሎግ ማየት የምትወዱ ሰዎች ቤተሰባችን እንድትሆኑ በአክብሮት ጠይቃለሁ። እጀምራለሁ ገና ሰዓት እስኪገባት ራሱ ጌሙ ስለሚቆይ መነጽሯን ስጧት። እኔ መነጽር ቢስ አንቺ ጭንቅላቴን ብሰጥሽ አትመልሽም እኮ። ኮመን ሴንሳችሁን ብቻ ነው የምትጠቀሙት። ብቻውን ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ እኔ ልሽ በአካላዊ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈሳዊስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። አይ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። አሁን የልጆች ጫማ እሷ ባዶ እግሯን ስላደገች ልጆችን ለመታደግ ችግሩን ነው የሚቀርፈው። ሳምንት ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አርጎት ሄዶ ጫማው ከነጋሪት ቀጥሎ ምን ነበር ባክ? ነቀዝ እሷ በትለኝ አቋል ጭንቅላት አለሽ አንተ። ጭንቅላት ሌላ ስም አትልም እንዴ? ላለው ሰው ነው እኮ የሚገባው። በቃኛል ለደመቤቴ አረ ይበቃኛል ለከረ በቃኛ አንቺ አረ በቃኝ እናንተ ከተከተ ጀነና ያበራሽ አባል አንገታ ሙሪ ከላይማኑ ጀነና
በር ከተባለ ጋይስ ማናረገው ነገር የለም። እስቲ ቪዲዮ ላሳያችሁ ልመለስና ኮሜንት እናነባለን። የትም እንዳትሄዱ። ቪዲዮም የሚለው 100 ሚሊዮን ብር ይሰጣችኋል ራቁታችሁን መንገድ ላይ ሩጡ ብትባሉ ትሮጣላችሁ ወይ ነው የሚለው። እስቲ የዚህን ተንከሲስ ህዝብ ኮሜንት ደግሞ እናያለን። ምን አስሮጠኝ? ቀስ ብዬ እሄዳለሁ። ምን አጥፍቼ ነው የምሮጠው? ሰርቄያለሁ እንዴ? የምን 100 ሚሊዮን? ኧረ ሞራል ከሰጣችሁኝ ይሮጣል። ለአብድ ጫፍ ደርሻለሁ። የሚደብረኝ ፓንት አድርግ ካሉ አትዘልዛላ እያንዘላዘል ኧረ ተውኝ። እንዲሁም አውልቅ አውልቅ እያለች ከሰው የተለየ ነገር የለኝ። ጭራሽ ደግሞ ሴት እኮ ነች። አንቺን ብሎ ፍቅር፣ አንቺ የብር ፍቅር ነች። ከሮጥኩ በኋላ የተወሰነ አክሮባት ባሳያችሁ ምን ይመስላችሁ? ልጭ ማረጥላችሁ አይደለም። በብር በሞራሉ ሊያዋጣኛል አለ እኮ። የሁሉ ብር ቀስ እያልኩ ነው የሚሄደው። የሚገርም ሰው የሚሰጠው ኮመንት። ለዚህ እኮ ነው ለኢትዮጵያውያን ኮሜዲነትን መስራት በጣም ከባድ የሚሆነው። በቃ ህዝቡ ራሱ በጣም ቀላጅ ነው። ቆየን ካየን እንዳንቺ 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 ቆየን ካየን እንዳንተ እንደናት ቆየን ካየን በቃ አክሽን በለን አክሽን ቆየን ካየን ቆየን ካየን ቆየን ካየን ቆየን ካየን ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እንዳንቺ ቆየን ካየን እናንተ እንዴት አላችሁ? ጉድ ሞርኒንግ እንዴት አላችሁ? ሀዋሪው ሃምፋይን ታንኪ እንዴት ናችሁ? እንኳን ደህና መጡ ማማ። እሺ ምን አመጡልን? በዚህ ኑሮ ምን አመጣልሃለሁ ልጄ? የተዘጋጁበትን ማለት ነው። ግጥም ነው ኑሮ ይላል ኑሮ። እሺ ቀጥሉ። ጨበሰኝ ችግሬ ቃመኝ እንደ በርጫ ተፈራረቀብኝ በየ5 ዓመቱ እንደ አገር የምርጫ ባዶ ኪስ ሆንኩኝ ባዶ መቀነት መዳፌ ነጣ እንደ ኮሶ አረቄ የኑሮ ውድነታና አቴ ላይ ወጣ። ወይም ደግሞ የረሃብ አርማ አድርጌ ሞትን ለማመን ኑሮ ካረከሰ ሲት ለበር እንዴ በሀበል ገመድ ማማ ምንድነው? ካምዳውን እንዴ ታግበሉ እንጂ ታክ ራስዎን ማጥፋት ጭራሽ መፍትሄ አይደለም እንዴ። መጋፈጥ ነው ያለብዎ። ተጋፈጡ። ግፍት ረጋ በሉ ረጋ ጸጥ በሉ ጸጥ በርቱ ብርትት አልፈዋል ወጥት ተመልከቷት እንግዲህ እዚህ በምስሉ ላይ የምትመለከቱት ስስ ፍሪክ ከፊል ደመና የሆነ ጸጉር የያዘ ግማሽ ሮፍናን ግማሽ ሰይፉ የሚሉት አይነት ሰው መጥቶ እቃቃ ተጫውቶብኝ ነው ሄደው። እንግዲህ የምታውቁት ሰዎች ካላችሁ የሚሳት አይነት ሰው አይደለም። ከነሹሩቤው ምናምን ነገር በቃ ደቅ ነው ኤቭሪቲንግ። መጀመሪያ መጥቶ ነበረ ቀን ላይ አጃጃለን ኤክስቼንጅ ምናምን መኪና ቁልፍ ታሽከረክራለች ምናምን ነገር ያው መኪና የለም 21 አልትራ ነው 22 አልትራ ይዞ ወደ 24 አልትራ ቀይሩልኝ ብሎ እንግዲህ ሳከሰንና ተመልሼ የመጣው ብሎ ሄደ። A few moments later ከዛ ልጆቹ ያው ሰው መያዛቸው ምናምን ነገር አይቶ የጠየቀውን ስልክ ከፊት ለፊት አርጋለት ነበር። እንደው ልጅቷ ራሱ የዋህ ሆና ሌላ ሰው እያዋራች እንደምትመለከቱት ዲስትራክትድ ሆና ነበረ። ያው እዛ ጋር በእጁ እያስተካከለው ነው። እንደው እግዚአብሔር ሲያጋልጠው ጭንቅላታቸው ራሱ ቀና ብሎ እንደው ፎርኬን የተያዘው ጀለስካ እና የሚያሳዝነው ደግሞ የሚሸጥ ስልክ አልነበረም። የኔ ሲም ካርድ የነበረበት የስራ ሲም ካርድ ነበር። ይኸው ሻግ መላጣ ሲያስጠላ ከተተው
ከዛም በኋላ በቃ መጣው እንዳትዘጉ መኪና ውስጥ ብር ዊው አለ። ያው ነጋዴ ብር ሲባል ይዞርበታል። ዞረባቸው ልጆቹ። እኔ እኮ ግራ የገባኝ አጠገቡ ተቀምጠዋል አይደል ስልኩ። ከዛ በኋላ እናግሯቸው ሲሄድ ስልኩስ ምናምን አይሉም እንዴ እነሱስ? በኖርማል እንዳነሳው አልወጣም። በቃ ዲስትራክትድ ሆኖ ተላብን እላቸዋለሁ። ይኸው እንደዚህ ነው እንግዲህ ከሱቁ ልቅ ብሎ የወጣው እንደምትመለከቱት። እንግዲህ ሰው የምታውቁት ሰዎች ስልኬ ባዮ ላይ አለ፣ በቴሌግራም መላክ ትችላላችሁ። ወሮታውን ከፍና ከሱ ነጥቄ ለእናንተ ብሰጣችሁ ይሻላል። እሱን የምታስይዙኝ ሰዎች። ቆንጆ ስልክ ነበረች ደግሞ ያበረች ስልክ። ነው ሳምሰንግ አልወድም፣ ሳምሰንግ ነው የበላኝ፣ ግን ርካሽ ሳምሰንግ አልነበረች። እንግዲህ ሶፊ ነው ይሄን ቪዲዮ የለጠፈው። ሶፊ ይባላል። ብዙ ጊዜ ሶሻል ሚዲያ ላይም ስለሚታወቅ ታውቁት ይሆናል። ከዛ ሌባ የተባለው ሰውዬ ቪዲዮ ሰራ። ምን ብሎ ሶፊ ስልኬን ሰርቆኛል ያለው ልጅ በአሁኑ ሰዓትም ተገኝቷል። ምላሹንም በዚህ ቲክቶክ ላይ ሰጥቷል። በአሁኑ ሰዓትም ቢፍ ውስጥም የገቡ ይመስላሉ። ለማንኛውም እስቲ ቪዲዮን ጨርሱትና እናንተ ፍርዱን ስጡት። ለማንኛውም እኔ ግን ግራ ገብቶኛል። ይሄ ቪዲዮም ለሶፊ እንዲደርስ ሜንሽን እንዲሁም ሼርም አድርጉለት። እስቲ አይታችሁ እናንተ ፍረዱ። ምን እላለሁ መሰለኝ፣ አንድ ሁለት ነገር ብቻ ነው የምለው። ማስረዘመው ነገር ምንም ነገር የለም። ምክንያቱም እንተዋወቃለን ማለት ነው። በደንብ ስለምንተዋወቅ እዚህ ጋር መልክ ሰርተ ወይ ደግሞ ቪዲዮውን ቫይራል አስወጥተ ብቻ እሱ ሌላ ነገር ነው። እኔ ሰርቄ አይደለም ወንድም፣ ግልጹ ልንገር አይደለ፣ ሰርቄ ሳይሆን ገንዘቤን ወስጄ ነው። ገንዘቤን ብድሬን ያለህብህን ብድር መልሼው። አሁንም እሱ ብቻ አይደለም፣ እሱ ይገርማል። ቀሪውን ገንዘቤን ልክ ባለፈው ማለት ነው አፍንጫ ስር ገብቼ ወስደዋለሁ እንዳልኩ ቃሌን ፈጽሜያለሁ። በዚህ ደግሞ በጣም ነው የምኮራው ማለት ነው። በእናንተ እከክ የሆንክ ሰውዬ ማለት ነው። የትም እዚህ አዲስ አበባ ውስጥ ያለሁት፣ አንተም እዚህ አዲስ አበባ ቦሌ ነው አይደል የምትውለው፣ እኔም እዛ ቦሌ ነኝ አይደል የምውለው። እዚህ ጋር ምንም አይነት ትሪክ ያለ ካርታ መጫወት አያስፈልግም። የምትጫወት ከሆነ አንዴ ጀምራል፣ ስሜንም ያጠፋህበትም ማለት ነው። እኔ ዋጋውን ካላስከፈልኩኝ እኔ አይደለሁም ማለት ነው። አንድ ሁለተኛ ነገር ግን ምን ብለህ ነበር? አይፎን 40 ፕሮ ማክስ ነው ረሳኸው እንዴ? ምን እንዳረጋችሁ ከጓደኞቻችሁ ጋር ለሁለት ሆናችሁ ምን አይነት ትሪክ እኔ ላይ እንደሰራችሁት ይታረኩ ወይስ እንደዚሁ በቀላሉ በ25000 ብር ነው የምፈታ መስሎ ነበር? አይፎን 40 ፕሮ ማክስ 25000 ብር ካሰጠኝ ትራንስፈር አልሰራ ምናምን ብሎኝ ምን አይነት ሸዋሻ እንደሰራብኝ ረሳው። ስለዚህ ኤኒዌይስ አሁንም የስልኩንም ዋጋ ላይ ጨምሬ ቀሪው ብር አፍንጫ ስር ገብቼ ባለፈውም እንዳልኩ ቀሪው ብሬን ወስዳለሁ። በዚህ እመን ማለት ነው። ግን ህዝቡ የሚያውቅ የሚፈልገው ነገር ቢኖር ይሄ ሰውዬ የመጨረሻ አስማጭ እላችኋለሁ። አስማጭ ማለት ነው እሙሙ ፊት በጣም ግራ ያጋባል። እንዳለው እንኳን ቢሆን ተጭበርብሮ እንኳን ቢሆን ሄዶ እንደዚህ በማድረጉ ካሜራ ይዞታል ምናምን ሌባ ነው ብሎ እሱኛው ከደረቀ ተጠያቂ የሚያደርገ አንተን ነው፣ ሰራቂውን ማለት ነው። እና አሁን ልምምዶች መጥፎ ናቸው። አሁን እንደዚህ አይነት ነገር ፊታቸው የሚወጣ ሰዎች ነገም እንዲያርጎኝ ነው ከሌ እያሉ የሆነ ቦታ የሰረቁትን ነገር ምክንያታዊ ለማድረግ ሊያመጡ ይችላሉ። አቦወለድ ብስኩት በሎሽን መጣ ይላል። ተረድሯል እንዴ? የምር ነው ፌክ ግንትር ነው ማለት ነው። ፌክ ይሆናል እንዴ? እንዴት? በዛ ላይ እኮ ማርኮ አወለድ ቢሆንም ሎሽን ነው አይደል? ብስኩቱን ምን አመጣው እዛ ላይ ተለጥፈው ነገር? አልገንዝም። ገናዥ ሆነ ከነ ኮፍያው ሲያመጡልህ እባክህ እናገንዝ። ኧረ ወዳጄ እባክህ ገንዝልኝ። ኧረ እባክህ አልገንዝም። አጎትሽም አያገባኝ። ተርፈ ስጋ እንጂ ኃጢአት አልተሸከመ ምን አለ? በሞተ ሰው ይቀልድ እንጂ በሞተ ሰው ስሚ፣ ሰውዬው እኮ ከነልምቡ ከነሸለፈቱ እኮ ነው ያለው አይደል እንዴ? ይሄን ያክል ሰውዬ ምድር ላይ እና አመት የቆየ ሰውዬ ሳታስገርዙት ሲደረገውን ሁሉ እናደርጋለን። ምንም ይኸውልሽ፣ ቅርብ ጊዜ አመት ከ6 ወር ህፃን ልጅ ጋር እንሻለሁ ተገርዞ ነበር። ያልተገረዘ ሰው አጎታችሁ ስጋ ማለት እኮ ነው አይደል እንዴ? እሺ ገንዝልን እኔ ሙያ አይፈቅድም እንዴ? ሙያ አይፈቅድም። ወይም ዋጋ ታስተካክላላችሁ። በታስተካክሉ ከሆነ አይደል? የገነዛው ሌላ ነው። ለገረዛው ብቻ ለሚገረዝበት 50 ሺህ ብር ትከፍላለህ እንዴ? ምን ማለት ነው እንዴ? ምን ማለት ነው? ቀንስልን። ሰማ፣ እዚች ምድር ላይ በኔልሰን ማንዴላ እድሜ ልክ የኖረ ሰውዬ
ያዋቂ ስጋ ይደድራል። ያዋቂ ስጋ ያዋቂ ኮፈን ማውለቅ ቀላል አይደለም። 50 ሺህ ብር ይመቻቻል አይመቻች? ማን ምንም አልቀንስም 50 ሺህ ብር ይመቻል አይመቻች? አልቀንስም። ኧረ ምክንያት ያዋቂ ስጋ ይደድራል። ስለዚህ ጉልበት ይጨርሳል። 50 ሺህ ይችላል። ግን ይሄ ልጅ ጠጭማችን እቺ እኔ ተይ መጠጥ ተይ እንዴት በብላስ ይቀብሽ ማለት ማለት ይቅርብኝ። ጠጪ ለሆድሽ ነው። አንድ ጠጣሽ ብለሽ ማን ይከስሻል? ይቅርብኝ በእናትሽ ተይ። ጠጪ ከጎኔ ላስቀምጣት እስኪ እዚህ ኦሴ ተደፋ ጦስሽን እቀዳልሻለሁ። እኔ ይቅርብኝ ጀመር ጦስሽን እቀዳልሻለሁ። ሆድሽ ውስጥ ያሉት ትላትልሽ ምንሽ ጥርግ አድርጎ ነው የሚያወጣልሽ። እኔ አንቺ አልሽ እንጂ ልቅመስ ውስጥ ወጃማ ነው መሰለኝ። የታወቅሽው ሀገሩንም ታውቂዋለሽ። ኧረ ሲሉ ሰምቼ ነው አጠጣሽው። ሲሉስ ሞጃሎ እንደ መጠጠው እኮ መጠጥሽው ማን ነው መጠጠው? እቀዳልሻለሁ። በእናትሽ ተይ። ሲሉ ራሱ ያፈሳል። እስቲ ሊያዝልሽ እሱስ ያፈስ ሲሆን አራው ያፈሳል በለው። አንድ ሰካራም ሰውዬ በመጠጥ ሱስ ምክንያት ቤተሰቦቹን በትኖ መንገድ ላይ ወድቆሉ ጎዳና ተዳዳሪ ሆነ። እሺ ደግ ሰዎች አግኝተውት ሆስፒታል ወሰዱት። ከጥቂት ጊዜ በኋላ ከሰመመን ነቃና ዶክተሩ ይገርማል፣ አንድ ወጣት በጭንቀት ምክንያት ራሱን አጥፍቶ የሱን ጉበት በንቅለ ተከላ ላንተ ሰተናል አሉት። ሰውየው ድንግጥ ብሎ እኮ ለኔ አዲስ ጉበት አገኘው አለ። በሚገባ ሲል ሰውየውን ቢል ጥሩ በቃ ያለ ሐሳብ ልጠጣ ነው ማለት ነው። ተረቱም እንደዛ አይደል? ዶሮ ብታለም ጥሬዋን ነው። ገና ሊጠጣ ነው እሱ በነጻነት። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማ ብርቄ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያውን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃል። ተቀልደሽ ታውቂያለሽ? የማይቀለድ ሞመንት ላይ ወይኔ አዎ በእውነት ለቅሶ ላይ ነውና አክቹሊ ቀልድ አይደለም። ከጓደኛዬ ጋር እንደ ቀልድ ነው ያነሳውላት። አሁን ለምሳሌ ሌትስ ሴይ ኢቭን ቪዲዮ ሳይቼበታለሁ ይመስለኝ። አሁን ይሄ የጥሪ ማሳመሪያ እና የሚባል ነገር አለ አይደል? አሁን እንኳን ደስ አላችሁ የሚለውን ብታረጊው እኮ ሌትስ ሴይ ለቅሶ ላይ ብንሆንና ስደውልልሽ እሱ ቢጠራ እናትየዋ ምን ትላለች? ወይ ለቅሶ ላይ ያለ ሰው ምን ይላል ነው የተባባለን አድርጓለች። እሱማ ከዛ ስማውስ ሲቀርበልኝ ጌታ ይሁን እና ያሳቀኝ ማለት ነው። እኔ ነግሬያት ነው ያደረገችው ያንን እንትን ጥሪ ማሳመሪያ እንኳን ደስ አላችሁ አድርጓለች። ከዛ አይ ቲንክ አጎትዮ ፋዘሪዮ ነው የሞቱት አይባል ቅርበቂቴና አጎትዮ ጋር ልደውል እናትየዋ አለች ስልክ ሽስቲኝ ደውልኝ አለች። ከዛ እሺ ከፍቼ ላውድ ስፒከር ላይ አድርጌዋለሁ። ከዛ ደወልኩላት። ማይንዱ አጎቷ ነው የልጅቷ እሷ ነች ሰው የሞተባት። እንኳን ደስ አላችሁ ይላል። ሳኩኝ ምን ታርክ እኔ የማውቀው ችግር እኔ የምረዳው በእኔ ምክንያት ነው እንኳን ደስ አላችሁ ያላለውና ዋው yes እሱ ነገር ሁሌ ነው አንተ የሚያደርገኝና መቼም ማረሳው በዛ ጋር እናትየዋ እንጃ እንደዛ ቀን ስማው አይ እነሱ ይረዳል አይረዱትም። አጠገብሽ አዎ ባላቸውን ይሞቱ ሴትዮዋና እሳቸው አንቺ ጋር ናቸው? አዎ እሳቸው ናቸው ደውይልኝ አሉኝ። ግን ኖቲስ ያደረጉት ነው እንኳን ደስ ያላችሁ አላቅም ሜቢ አላረጉትም። እኔ በጣም ነው ሀንት የሚያደርገኝ እሱ ነገር because እንደሳቅሽ አይተዋል እንዴ አይተው ሙሉ ሰው ነው የሰማው። እሱ አስበላሽ
እሱ እኮ ተበላሽ በቃ አሁን እኮ ተወርቶብሻል ሁላ አረ በመዳን ያለም ነው በዛ ተምር ቢሰማ ግን ፈልጌ አይደለም የለቅሶን ነገር ለቅሶ ያነሰዋል እንዲሉ ብቸኛው እማማ ዝናሽ ብቸኛ እናት ናቸው ለፕራይቬት ለቅሶ የተዘጋጀላቸው እንያቸው አክት ወንድሜ ሽመክት አቶ ሽመክት የኔ ጡረታ አከፋይ ማጅራት እንቆለፍ ወይ የኔ ጡረታ አከፋፋይ የኔ ጡረታ አከፋፋይ ማማዝናሽ ሽመክትዬ አንድ ቀን ደግሞ የኔ አጉራሽ የኔ ጡረታ ሰጪ የኔ አጉራሽ የኔ ጡረታ ሰጪ አቶ ሽመክት ወንድሜ ማማዝናሽ ያጎቱ ናቸው አቶ ሽመክት አጎቱ ናቸው ልጅ ምንም የላቸው ድሮ ገጠር አግብተው ነበሩ አሉ 3 ጊዜ 4 ጊዜ አግብተው 4 ጊዜ ፈተዋል አሉ አይደለም እሳቸው አይፈልጉም ነበር በህይወት እያሉ ልጅ መውለድ አይፈልጉም ነበር እያገቡ ማን እያገባ ማን አግብቶ ይፍታ አቶ ሽመክት ወንድሜ እኔ ለሰው መጣሁዬ አቶ ሽመክት ወንድሜ ማማዝናሽ ምንድነው ለቅሶ ቤቱ ምንድነው ምኑ እንደው የሚበላ የሚቀመስም የለም ባዶ ለቅሶ በለዛ አመት ባላጣራው ሰው ኑሮ ውድ ነው አንተ ለወድህ ነው የመጣ ዘመድ ሞቶ ለለእሱ አይደለም እንዴ አንተ ለወድህ አረ እንዴው ከስህ ይፍረስ አይደለም ለቅሶ አይደለም እንዴው ፍረት የለም ለወድህ ነው እንዴ የመጣው ወዲህ ቤት አትበላም እኔ እንደውም የጠበኩት ባይሆን እርጎ ይሻላል የሚሉ ነበር የመሰለኝ ነገራችን ላይ ሰሪሽ ፈቃደኛ ከሆነ ይንገረን የቤት ሰራተኛ ምን ያህል አመት ነው የቆየችው አንተ ቤት የቆዩት ትልቅ ሴት 25 አመት አዎ ሰሪሽ በጣም ቤተሰብ ማድረግ ያቀም እስኪ አሁን 25 አመት የቤት ሰራተኛ ምን ያህል ቤተሰብ ብትሆን ነው አንድ ቤት ውስጥ በጣም ይገርም ይሄ በተለይ በ25 ቀኑ ያባረረ ነው አዎ መሀል ላይ ያለው እና ለኚህ የቤት ሰራተኛው ትልቅ እንግዳ ይመጣልና ዶሮ ወጥ አዘጋጁ ብሎ አዘዘ እንግዳው ማን መሰሏችሁ ሼህ መሐመድ ሁሴን አላሙዲን ናቸው እና እሳቸው መጡ ዶሮ ተበላ እንዲህ አይነት ዶሮ በልቼ አላቀም ማን ያሰራው አሉ ያው መጣይ ሰራተኛዋ መጡ ሲባል 100,000 ብር አይደል የተሰጣቸው በዶላር ነው የተሰጣቸው ነው እንዴ የተሰጣት እሷ ተሰጣት የሚያሳዝነኝ ለሁሉም ነው ለሰራተኛዋም ባይዞይ ሰራተኛ ማለት ከብደኛ ነው የቤታችን አስተዳዳሪ ናት ባዬ ትባላለችና ለሷ በር ላይ ላሉት ለጥበቃዎቹ ለምናምኖቹ ተሰጠና በዛ ዶሮ ወጣው ጧት ደወለልኝ ማሚ ሼክ መሐመድ ደወለልኝ ማሚ ስልኮ ያው ቀረቤታችን ከዛ ደወለልኝና እንዴት ነው ምን ያረክ ነው ምናምን ይሄው ጠቅላላ ሰራተኞቹ ከቤት ወጥተው ነው መኪና ያጠፉ ዶራስ ነው ጥበበኛ ብዙዎች በኤሌክትሪክ ንግድ ላይ ባለው የነቃ ተሳትፎ ያቁታል ቀን ፊቷን አዞረችበት ይህ ወጣት ግን ህይወት ፊቷን አዞረችብኝ ብሎ ተስፋ አልቆረጠም በአካባቢው ካሉ ጥቃቅን ነገሮች ተነስቶ የስጋ ጥብስ ሙያን እንጀራው አድርጎ ያዘ ይህ ወጣት ዛሬ ጎዳና ላይ ሲጠብስ ስታዩት የትናንት ህይወቱን መዘንጋት የለባችሁም አሁን ላይ መጥበስ ህይወቴ ነው በጥብስ ተዳደራለሁ አላህ የተሻለ ርዝቅ ይሰጠኛል ብሎ በመታየት መልኩ እየጠበሰ ነው ወጣት ሙኒር ዛሬ ላይ አንገቱን ደፍቶ ሲጠብስ ብታዩት ትናንት መርካቶን ሲያሾር የነበረ እንዝርት ነበረ ወጣት ሙኒር ምን ትላለህ ስለዚህ ዱንያ ሞልታት ሆነ ዛሬን ያሳደረን አላህ ሁልጊዜ ምስጋና ይገባው አልহামዱሊላህ ረቢል ዓለሚን አሁን አልহামዱሊላህ ቢያንስ ጎዳና ላይ ሆነን አንድ ልጅ በስሬ ተጋብቷል ሰላም ቤተሰብ እንደምን አላችሁልኝ አለን
አንድ ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። ከዛ ተነጋገርንና ይሄ እንትና ማን ነበር ስሙ በእናት ታዋቂ ነገር ነው በግጥም ምናምን ስሙ ብጠራ አውቀዋለሁ። ኤልያስ ሽታውን አይደለም ምን የሚል ግጥም አለው? እሺ ዳምጠው ነው የሚባለው ሰውዬው። አታውቀው? ፊልም ላይ ምናምን ብዙ ጊዜ ይገባል። አጫጭር ፊልሞች ላይ ይገባል። እሱ ነው ግጥሙን የሰጠኝ። ኦኬ የዛ ያቀረብኩትን ግጥም የሰጠኝ እሱ ነው ዳምጠው። ዳምጠው ነው የዳምጠው ነው ባለቤቱ እሱ ነው። በቃ እንደዚህ አድርጊ ምናምን ብሎ የሰጠኝ እሱ ነው። ብዙ ጊዜ እሷ ግጥም ነው ስላሉ ነው ምናገር። አይ ግጥም የኔ ግጥም መስሏቸዋል። ለዛ ሰው አይደለም የእንዳለ ጌታ ከበደ የሱ የሰጣት ሰውዬ አይደለም ግን እሱ ነው የሰጣት ነው እንድታነበው ይሄንን ሌላ ሰውዬ ነው የሰጣት። እና እዛ ኑ ተብለን ምናምን ተጠርተን በስነ ስርዓት በቃ በእኛ ሳይድ ሆነው ምናምን ነገር ነው የገባ ነው። እዛ ስንገባው እዛ ከገባን በኋላ በቃ የማይሆን ዲስሬስፔክት ምናምን እኔ ደንግጫለሁ። ባይዘው ዲስሬስፔክት ማለት ምን ሰውዬው ነው እዛ ጋር አነጋገሩ ምናምን እንዴት መድረክ ላይ እንደዛ እኮ ይባላል እንዴ? እኔ የተባልኩትን ግን ሰምተሻል አዳኒ? እና የሚወጣም አልመሰለኝም። በቃ እኔ ኖርማል ነው የመሰለኝ። ላይክ የዛኔ ቆይ ለቲቪ ነው ያሰቡት የነበረው እሱ? አዎ በቃ ለቲቪ ውድድር ያሰቡት ሳይሆን እየታየ ነበር። ኧረ አልታየም እባክሽ። የኔን አሁን ነው ያወጡት። አሁን ነው ያወጡት የኔን እንደዚህ ስፈምስ ምናምን። ውድድሩ ግን ቲቪ ላይ አልታየም። ሌላው አንቺ ሳትሆኚ ተላልፏላ። የኔ አይ ነው ተላልፏል እኮ ያንቺ። እንግዲህ ቤተሰብ ባያችሁት ቪዲዮ ላይ ጥቂት ነገር ለማለት ያክል ያ የተባለው ሰው የኔ ስለሆንኩ ነው የመጣሁት። ምንድነው ጉዳዩ? ጃኒ በአንድ ወቅት ላይ የሎሬት አርት ስኩል የትወና ተማሪ ነበረች እና እኔ ደግሞ አንዱ መምህሯ ነበርኩ። ስለዚህ እኔ የትወና መምህርና ተዋናይ እንጂ ገጣሚ አይደለሁም። ግጥም አቅርቤም አላውቅም። ስለዚህ ምንድነው የሆነው? እኔ የኔ ድርሻ ደግሞ የነበረው ለሚወዳደሩ ተወዳዳሪዎች ግጥም መስጠትና ማለማመድ እንዲተውኑት ማድረግ ነው። ግን ብዛት ነበራቸው። በምችለው ግን አጋጣሚ አስተያየት ለመስጠት እነሱን ለማብቃት ሙከራ አድርጌያለሁ። ትልቁ ግን ዓላማችን ምን ነበረ? ተማሪዎቻችን ከተመልካቻቸው ጋርና ከማህበረሰቡና ከባለሙያ ጋር እንዲተዋወቁ ለማድረግ ነው። ሌላ ክፋት የለውም። ስለዚህ ክፍያም መጠነኛ ክፍያ ነው የተከፈለው፣ ግልጽ ነው። እሱም ደግሞ የትም ቦታ ሲደረግ ብዙ ነገሮች ስለሚያስፈልጉ ለፕሮዳክሽኑ ለዛ የሚሆን ወጪ ነው የተጠየቁት ማለት ነው። እና ጃኒ በሰራችው ስራ ዳኝነት ተሰጥቷል። እንግዲህ ዛሬ ብትተውነው ምን ይሆናል አላውቅም። እስቲ ግጥሙን ካረሳችሁ እንደውም ተውና ብለቀው ደስ ይለኛል። ስለዚህ ጃኒሻ አሁን ያደረሽበት ደረጃ ላይ መድረስሽ በጣም ደስ ይለኛል። ጎበዝ ነሽ፣ ጥሩ ነው። በቲክቶክ ዓለም ላይ ምንድር ላይ ግን ሹር በትወናው ደግሞ እንደምትቀጥይ ተስፋ አደርጋለሁ። ይሄንን ሐሳብ ግን እባካችሁ ለጃኒ አድርሱልኝ፣ ለብሮድካስቱም አድርሱልኝ፣ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። በቃ ቫይራል እንዲወጣ አድርጉት። አመሰግናለሁ። እግዚአብሔር ያክብርልኝ። አዎ ግጥሙ ትንሽ አንዳንድ ምንድነው ግጥሙና የሚያቀርበው ሰውዬ ወይንም የጻፈው ሰውዬ ካላቀረበው በደንብ ብቃት ይጠይቃል ያንን ለመረዳት። እና አሁን ጃኒ ባቀረበችው እንዳየነው ቪዲዮ ሌላ ነገር ዝም ብሎ ነገር መሰለ፣ የሆነ ፍልስፍናም ነገር መሰለ፣ አይን ውስጥ ጣት አለ ምናምን የሚለውና ግጥሙ ግን ያው ዞሮ ዞሮ የእንዳለ ጌታ ከበደ ነበረ። ከዚህ በፊትም እዚህ አምጥቼው የሱ መሆኑን አይተን ነበረ መቼ ፌስቡክ ላይ ጽፎት እንደነበርና ጃኒ ግን እዚህ ጋር ራሱ አነጋገሯ ምናምን ትንሽ ደስ የሚል ነገር የለውም። ቴዲ አፍሮ በጣም በቃ የዘፋኞች አውራ ነው፣ ምንም ጥያቄ የለው አይደለም። በጣም የምናከብረው በጣም የምንወደው በጣም የምናከብረው ለሁላችንም እኛ ዘፈን በደንብ ምን እንደሆነ ሳናውቅ እሱ ታላቃችንም ነው፣ በሙዚቃውም ትልቅ ስራ የሰራ ነው፣ እንደ ሀገርም አይከን ነው። በጣም የምናከብረው ሌጀንድ ነው፣ ለኛ እናከብረዋለን። እና እሱ የሚሄድበት መንገድ የሙዚቃ መንገድ ብቻ ደግሞ አድርጎ የሚቆጥሩ ልጆች አሉ። በቃ በደንብ ይታያል አይደለ? የሙዚቃ መንገድ እሱ ብቻ አሁን ለቴዲ ያዋጣል። ለምን? ጎበዝ ደራሲ ነው፣ ያነባል፣ ዜማም በጣም ጎበዝ ነው፣ ይችላል። በቃ ሶ ቴዲ ስላደረገ እኔም ያንን ካደረኩ ነው የምችለው ምናምን ብሎ የሚሉ ሰዎች አሉ። ሶ ምን ያደርጋሉ መሰለ? ራሳቸው ዜማና ግጥም ስለሚሰሩ እልህ ይያዛሉ ከራሳቸው ጋርና ዜማውንም ግጥሙንም ራሳቸው ይሰራሉ። እንደው ሙዚቃ ቅንብርም ስለማይችሉ ነው እንጂ ራሳቸው አድርገው ዳይሬክተሩን ይሞክሯል። ቴዲ አፍሮ ከተነሳ አይቀር እንግዲህ ሰሞኑን ቴዲ አፍሮ ላይ እስራኤል ሀገር ባለው ኮንሰርት በጣም ትልቅ ተቃውሞ ተነስቶበታል። ከዚህ በፊት
ዘፍኖት ስለነበር ስለ ፍልስጤምና ስለ እስራኤል እንዴት እንደዛ በዘፈነበት አገር ላይ መጥቶ በዚህ ሰዓት የህፃናት ደም የብዙ ሰው ህይወት በሚያልፍበት ምድር ላይ መጥቶ እንዴት ኮንሰርት ያቀርባል የሚል ተቃውሞ ተነስቶበታል። ብዙ ጊዜ ያው ይነሳበታል። በተለይ ከቅርብ ጊዜ ወዲህ ኮንሰርቶች ሲያዘጋጅ ብዙ ዝግቦች አሉ፣ አዳዲስ መረጃዎች አሉ። እሱንም በፖድካስታችን ላይ አዘጋጅተናል፣ የምታዩት ይሆናል። ፖድካስታችን የምታዩ ሰዎች ማለት ነው። ግን ለጊዜው ቲኬቱም ተሽጦ አልቋል ተብሏል። እስቲ እኔ ሶልድ አውት ሆነ። ገና ቀድሞ የቴዲ አፍሮ ኮንሰርት የእስራኤል የተዘጋጀው ኮንሰርት ቅድሚያ ቲኬት የወጣ ወደ 5000 የሚሆን ቲኬት ወዲያውኑ ተሽጦ ማለቁን ከአዘጋጆቹ አካባቢ የደረሰን መረጃ አመልክቷል። ቴዲ አፍሮ በእስራኤል ኮንሰርት ያቀርባል መባሉን ተከትሎ የተለያዩ ተቃውሞዎች እንደደረሱ ይታወቃሉ። ለምን በእስራኤል ይዘፍናል ምናምን የሚሉ ነገሮች። በእስራኤል ሀገር የተለያዩ አርቲስቶች ዘፈን ያቀርባሉ ሄደው እዛ ለሚኖሩ ኢትዮጵያውያን፣ አንዳቸውም ግን ተቃውሞ ደርሶባቸው አያውቅም። ግን ቴዲ አፍሮ ሲሆን ተቃውሞ በተነበር ግን ብዙ ጊዜ አንዳንድ ተቃውሞ ሲነሱ እንደ ማስታወቂያ የሚያዳሉ። ስለዚህ የቴዲ አፍሮ ኮንሰርት የተዘጋጀው 5000 ቲኬት ቀድሞ ተሽጦ ማለቁን ሰምተናል። በአሁኑ ወቅት ትሬንድ እየሆነ የመጣው የቴዲ አድናቂዎች እሱ በሚሄድበት ቦታ ላይ እየተከተሉ መሄድ ነው። ከተለያዩ ከአውሮፓም ከአሜሪካም እንደዚሁም ከተለያዩ ከዱባይ የሚኖሩ ሰዎች ቴዲ ኮንሰርት አለው ከተባለ ወደዛ አገር ይሄዳሉ። ባለፈው በዱባይ ከተለያዩ አገራት ብዙ ሰዎች ወደ ዱባይ መሄዳቸው ይታወቃል። በዱባይ ኮንሰርት ላይ እንደዚሁም ለንደን ላይም ብዙ ሰዎች ከአውሮፓም ከእንደዚህም ከአሜሪካና ከሌሎች ቦታዎች መሄዳቸው የሚታወቅ ነው ኮንሰርት ለመታደም። አሁንም በእስራኤል የሚካሄደውን ኮንሰርት ከተለያዩ ዓለማት የሄዱ ሰዎች እንዳሉ ከአዘጋጆቹ አካባቢ ሰምተናል። የቴዲ አፍሮ ኮንሰርት እንግዲህ የእስራኤል የሚከበረውን ትልቅ በዓል ተከትሎ የሚካሄድ ኮንሰርት ሲሆን እንግዲህ ከወዲሁ ሶልድ አውት ሆኗል ተብሏል። አዎ እንግዲህ በዚህ መልኩ ቲኬቱ ከአሁኑ ቅድሚያ ተሸጦም አልቋል ተብሏል። እንግዲህ ሁልጊዜ ያው ተቃውሞ ይነሳል፣ በኋላ መደረጉ አይቀርም። ኮንሰርቱ ትክክል ነው ወይ ትክክል አይደለም ወይ ኮንሰርቱ? እንግዲህ እናንተ የራሳችሁን ሀሳብ መስጠት ትችላላችሁ። ቴዲ ነው የስምንቱ ዘፈን ደራሲ ባለቤት እሱ ነው። ዘፈኖቹን ግጥሞቹንም ዜማዎቹንም የደረሳቸው ቴዲ ነው እና ቀስ በቀስ የተጠራቀሙ ናቸው። ሲመቸን የሰራናቸው ነበሩ የተቀመጡ። እነሱን እንደገና እንደ አዲስ ደግሞ ሌላ ጊዜ ደስ ሲለው ደግሞ አንዳንድ ቀን እንደገና ቴዲ ይደርሳል ሌላ አዲስ ነገር እና ይሰጠኛል። በዛ አንደኛውን ጊዜ ፈጀብንም የእሱን ጉዳይ ነው። ከሁሉ ግን ሌላ ደስ የሚያሰኘኝና በጣም የወደድኩት ነገር አሁን ደጃዝማች የሚለውን ዘፈን በሚደርስበት ሰዓት ላይ ቴዲ ከኔ የበለጠ እሱ ነው ስራው ላይ ቁጭ ያለው እውነት ለመናገር እና ቴዲ አንድ ስራ ከጀመረ እስከ መጨረሻው ድረስ ሳይደክመው ሳይታክት የራሱን ስራ ብቻ ሳይሆን ለሰውም ስራ ቢሆን ሳይሰለች ነው አንድ ስራ ሲሰጥ እንደራሱ አድርጎ ነው የሚቀመጠው ስራው ላይ እና ከድርሰቱ ጀምሮ ከሰጠኝ ቀን ጀምሮ ወደ አሬንጀርም ጋር ሲሄድ አቤል አሬንጅ ሲያደርገው አብሮ ተቀምጦ ሌሊት እኔ ሰልችቶኝ መሀከል ላይ ቤቴ በመሄድበት ሰዓት ቴዲ እስከ ጠዋት ድረስ ቁጭ ብሎ ነው ይሄን ዘፈን አሬንጅ ያደረገው። መጨረሻ ላይ እንደውም ዘፈኑ ሲወደው ራሱም የተወሰነ ፓርት ፊቸሪንግ ልግባ ብሎ እንደገና ግጥሙን ጻፈ፣ ራሱም ዘፈነ እዛ ላይ አብሮኝ እና ጥሩ ውጤት አመጣ። በጣም ነው የሚያምረው። የቴዲ መኖር ደግሞ ልክ እንደ በረሃ ሀገር ስደተኛ እዛ ላይ እንደተጫወተው እዚህም ላይ አብሮኝ ሲዘፈን ዘፈኑን ከፍ አደረገው። አዎ እንግዲህ ኩኩ የመጨረሻ አልበሜ ነው ብላለች። አርብ ይመስለኛል ይወጣል ሙሉ አልበሟ፣ የመጨረሻም ነው እንግዲህ የተሰራውም ቴዲ አፍሮ ነው። በሙዚቃው ላይ ያለውን ብቃት የሚታወቅ ነው። ስለዚህ የሚገርም አልበም እንደሚሆን ተስፋ ተጥሏል። ሳገባ ሁሉ መጀመሪያ የነገርኩት ለሱ ነው። በአጋጣሚ እሱም ነው ለሼህ መሐመድ ሁሴን አላሙዲን ሹክ ያለው በጊዜውና ለአንድ ሆቴል ለ300 ሰዎች ደግሼ ላበላ በአቅሜ እንዲደፍ ደፍ ስል ምስር ወጥ ላበላቸው 280 20 ሰው ለካ ጨመርኩ። በኋላ ላይ እሱ ለሳቸው እንዲህ ነው ይሄ ልጅ አረ ክክ ከሚያበላል ክቡር ሆይ እባክዎ እንደው የሆነ ነገር ያርጉ እንጂ ሲል ሸራተን ይደገስለት ተባለ። በአደባባይ አመስግኘው ስለማላቀው ነው። ቴንክ ዩ በሉኝ በጣም
በጣም ደስ ይላል። እሱ ቀን እኔም ራሴ በጣም ደስ ይለኝ ነበር እና እንትን እያደረግን ነበረ እየጻፍን ከሌ ጠራ ከሌ እንትን ይበል ምናምን እያለን እና ከዛ በኋላ ለምን እስቲ ተብሎ ለማሜ ለሼክ መሐመድ ስንናገር ጳጉሜ 5 አይደለ? ጳጉሜ 5 የተወለደበት ቀን ስለሆነ እና ለምን ይዛለታ ሙሉ እንትን አይሆንም? ስንት ሰው ነው መጠሩት? ያኛ ደግሞ 280 እንል መቼም እሳቸውን አግኝተን 800 ሰው ስል 1000 ሰው ወዲያው ተደወለና ቡክ ተደረገ። ምን ተባለ? ኤቭሪ ነገር ከዛ በኋላ የነበረው ነገር እኔም በአደባባይ መስግኛቸው አላቅምና ካልከው አይቀር ሼክ መሐመድን በጣም ሉላ ገዙና ጸውት አበበ እነ መንሱር ጀማል ከሚያስመጡት ቢዋይዲ መኪና ጋር ማለትም ከፊንቴክ ኢንቨስትመንት ጋር ያላቸውን የስፖንሰርሺፕ ስምምነት ማቋረጣችን ይታወቅልን ሲሉ ይፋ ማድረጋቸውንም ተመልክቻለሁ። በዛሬው ዕለትም ሉላ ገዙ እንዳሳወቀችው ከሆነ የኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ተጀምሮ የነበረ ቢሆንም የካቲት 26 2017 ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነት ሙሉ በሙሉ የተቋረጠ መሆኑ ይታወቅልን ስትል ይፋ ማድረጓንም ተመልክቻለሁ። እንዲሁም ጸውት አበበ ከፊንቴክ ኢንቨስትመንት ጋር ያለኝ የስፖንሰርሺፕ ስምምነት በራሴ የግል ምክንያት ማቋረጥ ይታወቅልን ስትል ይፋ ማድረጓንም ተመልክቻለሁ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናል አዲስ ሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰባችሁን በሚቀጥለው በአሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።